አሚን መልቲሚዲያ ፕሮዳክሽን አለመኖር ክፍል 4 ልብ አንጠልጣይ ታሪክ ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ቤቱ ሲሄድ ግን ያልጠበቅኩትን ነገር ነው ያየሁት። ማለቴ ቤቱ በጣም ጠባብና የወደቀች ቤት ናት። በዛ ላይ ምንም ነገር የለውም። እኔ የጠበቅኩት እናቴ ማለቴ ሰላም ገንዘብ ወዳድ ስለሆነች አሁንም ገንዘብ ላለው ሰው ይሸጠችኝ ነበር ይመስለኝ። እውነታው ግን እንደዛ አልነበረም። ለማንኛውም ግን ከምኔ ብዬ እንደምነግራችሁ ግራ ቢገባኝም ከሰውየው ጋር አንድ ቤት ውስጥ አደርን። እሱ ጭንቅ የለበትም። ሌሊቱን ሙሉ ሲያንኮራፋ ነበር። እኔ ግን አልተኛሁም። ደግሞስ እንዴት እንቅልፍ ይወስደኛል? እንኳን አይቼው የማላውቀው አንድ ባዳ ወጣት ይቅርና የእንጀራም ቢሆን አባቴ ብዬ የምጠራው ሰው የማይነጋ የለም ነጋ። ጠዋት እንደነቃ አንድ ቃል ሳይተነፍስ ከቤት ወጣ። ግራ ተጋብቼ ቆሜ ቤቱን በአይኔ እያማተርኩ እያለ ቀጥ ብሎ መጣና እሳቱን አያይዘሽ ስሪ ብሎ በአጭር ቃላት ንግግሩን ገደበው። ምን ስሪ እንዳለኝ አላውቅም። እኔም ይመታኛል ብዬ ስለፈራሁ አፌ ዘግቼ ነበር። ከወጣሁ በኋላ ግን የበለጠ ፈራሁን። ምክንያቱም ያቺ አንድ ክፍል ጠባብ ቤት ውስጥ ዞር ዞር ብዬ ሳይ አንድም ነገር አልነበረም። እንኳን እንጀራና ሽሮ ቀርቶ ሌማትና ድስትም አልነበረም። ከቤት መውጣት ብፈልግም አንድም ይመቱኛል፣ አንድም ደግሞ መንገዱ ቢጠፋብኝስ ብዬ ፈርቼ ቁጭ ብዬ መጠበቅ ጀመርኩኝ። ሰዓቱን ባላቅም ምግብ የሚባል ሳልቀምሰው አልኩኝ። የሆነ ሰዓት ላይ ሰተት ብሎ መጣ። ደነገጥኩ በጣም። በር ላይ ትኩር ብሎ ተመልክቶኝ ገባ። ፊት ለፊቴ ቁጭ ሲል ከፍራቻ ብዛት ከተቀመጥኩበት ብድግ ብዬ ከግድግዳው ጋር ተጣበቅኩኝ። ያየኛል፣ አየዋለሁ፣ ያየኛል፣ አሁንም አየዋለሁ። ለትንሽ ደቂቃዎች ተፋጠጥን። ሰይጣኑ ድንገት ነው የሚነሳው መሰለኝ። ምግብ አታቀርቢም እንዴ አለኝ ኮስተር ብሎ። አልሰራሁም ለማለት ቃል እያጠረኝ እንደምንም ብዬ አልሰራሁም፣ ምንም የለህም እኮ አልኩት። ምንም አድርገሽ ቢሆን አሰሪም እንዴ ብሎ አጠገቡ ያገኘውን ነገር እየወረወረ መጣና በጥፊ ያጋጨኝ። ዘላለማዊ ቂም ያለበት ይመስል ይቀጠቅጠኝ ጀመር። ግን ለምን? ከመሞቴ በፊት ግን እናቱ ሀገር ሰላም ብላ ወደ ቤት መጣች። ቢያንስ ከሱ ድብደባ አላቀቀችኝ። ምን ነው ልጄ፣ ምን አጋጫችሁ አሉት ሊያረጋጉት እየሞከሩ። ምግብ ሳሰራ ጠበቀችኝ። ሚስት እንደዚህ ነው እንዴ አላት በጣም እየተቆጣ። እሱ ሚስት ላለው እኔ ተሸማቀቅኩኝ። ምን አይነት ድፍረት ቢኖረኝ የ13 ዓመት ህፃን ልጅ ሚስት ተብላ ልትጠራ ትችላለች? ወይ ልጄ ምን አለክና ብለው አንጀቴን አራሱት። ትንሽ ተረጋግቶ ተቀመጠ። ከዛም እናትየው ያመጡትን ምግብ አቀረቡለት። ለእኔም በላን። ብቻ ፊት ለፊት ያስቀመጠችልኝ። መከፋቱ ከህመም ጋር ተደማምረው በጣም ሳለቅስ ነበር። እንደምንም ቀኑ አልፎ መሸ። ሌሊቱን እንቅልፍ አልወሰደኝም ነበር። ሊነጋጋ ሲል እንደምንም አሸልቦኝ ጋደም ከማለቴ ምን በሚያህል ዱላ እየጎተጎተ ቀሰቀሰኝና ፈጠን ብለሽ እማማ ጋ ወርደሽ ምግብ ይዘሽ ነው ያለኝ። እንቅልፍ በቁሜ እያዳፋኝ ሄጄ አመጣሁ። በተመሳሳይ የድብደባ የጭቆናና የስድብ የዛቻ እንግልት፣ የወንድም ናፍቆት፣ የብቸኝነት እንቅልፍ የማጣት ስሜቶች ውስጥ ሆኜ ለ7 ወራት አካባቢ ያለምንም ንክኪ በሰላም አሳለፍን። ልጁ ምንም ስራ አይሰራም። ምግብ ብቻ የሚያሳስበው ይመስላል። ከእናቱ ጋር ያስመጣኝና ይበላል፣ ይተኛል። በቃ እጅግ በጣም የሚጨንቅ ኑሮ ነው። ብቻ ግን እነዛን ወራቶች ተቋቁሜ ያሳለፍኩኝ። የሆነ ቀን ግን ሁሉም ነገር አስጠላኝ። የመጨረሻ ውሳኔ ከቤት መጥፋት ነው ብዬ ለ1 ሳምንት ያህል አሰብኩና ወሰንኩኝ። ቀን ቀን ቋሚ የእንቅልፍ ሰዓቱን 7 ሰዓት ነበረች። እሷን ጠብቄ የማንኮራፋት ድምፅ የሰማሁ መስሎኝ ከቤት የተቀደደች ጫማዬን አድርጌ ከቤት ወጣሁ። ይሁን እንጂ ወዴት እንደምሄድ የማውቀው አንዳች ነገር የለም። ብቻ እግሬ ወደ መራኝ ወረድኩ።
በየመንገዱ መስቀለኛ መንገዶች አሉ። መንገዱን መምረጥ ሲከብደኝ መሃል ላይ ቆሜ ወደ አራቱም ማዕዘን እጄን እየጠቆምኩኝ እያማተብኩኝ የመጨረሻዋ ቃል ወደ ጠቆመችኝ መንገድ እየሄድኩኝ ቀጥ ያለ ቁልቁለት መንገድ ላይ ደረስኩኝ። አንዳንዴ አማራጭና ምርጫ ስናጣ ያለነው ነው የምንከተለውና ቀጭኗን መንገድ ይዤ ቀጥ ብዬ ወረድኩኝ። ቀኑ እየመሸ ነው። ከዛ ላይ ወዴት እንደምሄድ ሳላውቅ ነው የሚጓዘው። መጨረሻ ላይ ቤት ያለበት ቦታዎች ጋር ደረስኩኝ። ተመልሼ ቤት የሄድኩኝ መስሎኝ በጣም ነበር የደነገጥኩት። ወደ ቤቶቹ ስቀርብ ግን አላውቃቸውም። ወደ መሃል ስገባ ደግሞ በመኖሪያ ቤቶች የተከበበች አንዲት የእምነት ቦታ አገኘሁ። ማረፌን አገኘሁ ብዬ እየሮጥኩኝ ሄድኩኝ። መራቤን የተመለከተ አምላክ ለኔም ላከልኝ። ለኔ ቢጤዎች ምግብ የሚሰጡ ጸበልተኞችን ተመለከትኩኝ። እኔም ቀልጠፍ ብዬ እንደነሱ ሆኜ እጄን ዘርግቼ ቁጭ አልኩኝ። አሁንም በጣም የሚያስቀኝ ነገር ተፈጠረ። ለኔ ቢጤዎቹ በፌስታል ሙሉ ሙሉ እየሰጡ መጥተው ልክ እኔ ጋ ሲደርሱ ምግቡ አለቀ። እኔ እንኳ እድለ ቢስነቴን ሆነ መሳለቁን ጀምሬዋለሁ። ሴትየዋ ግን ክው ነበር ያለችው። ግራ የሆነ ህይወት ከእናቴ ከመወለዴ ጀምሮ ያለው የህይወት ፈተናዎቼን ጨምሮ የኔን እድለ ቢስነት ማየት ቀላል ነገር ይመስለኛል። አንዳንዴ ሁላ ሳስበው ለመዳን አንድ ማንኪያ ውሃ ያስፈልግሻል ብባል ራሱ ልክ እኔ ጋር ሲደርስ ግድቡ ደርቋል የሚሉ ነው የሚመስለኝ። ሴትየዋ ግን እየተርበተበተች ወደ ሱቅ ሄዳ ዳቦና ብስኩት ገዝታ ሰጠችኝ። መልስ የሰጠኋትንም አብራ ነበር የሰጠችኝ። እኔም በማጣቴ ሳላማትር ተሰጥቶኝ በላሁኝ። ብቻ ይገርማል ነገሩ። ጉባኤ ከሚካፈሉ ሰዎች ጋር ቁጭ ብዬ አመሸሁ። የገጠሩ ሰው ሃይማኖተኛ ነው ብዬ የማምነው እኔ ሲያልቅ ሁሉም ምዕመናን ወደ ቤቱ መሄድ ሲጀምሩ ነበር ብቻዬን መሆኔና ከቤት መጥፋቴ ትዝ ያለኝ። ሁሉም ወደ ማደሪያው ሲሄድ ግን አልፈራሁም ነበር። በመከራዬ ጊዜ ፈጣሪ አብረውኝ እንዳለ ያስተዋልኩበት ቀን ነበር። በዛ ላይ በቀጣዩ ቀን ንግስ ነበር መሰለኝ። ውስጥ ገብተው ያደሩም ነበሩ። እኔ ግን ራሴን ተመልክቼ መቆሸሼን ስለማቅ ወደ መቅደሱ መጠጋቱን ራሱ ፈርቼ ነበር። ኋላ ግን ብርዱ ሲጸናብኝ አማራጭ አልነበረኝምና ተጠግቼ ወለሉ ላይ ተኛሁ። ከወንድሜና ከሞገስ ቤት ውጪ ሰላማዊ እንቅልፍ ተኝቼ አላውቅም ነበር። ላለፉት ወራት ከተኛኋቸው በጣም የተሻለና ሰላማዊ እንቅልፍ ተኛሁ። ጠዋትም የነቃሁት በዱላ ሳይሆን በኪዳኑ ድምፅ ነበር። ስነቃ ከመቼው እንደመጡ አላውቅም። ሰው ጥቅጥቅ ብሏል። ዙሪያዬን ሰው ከቦኝ ነጭ ጋቢ ለብሼ ተኝቼ ነበር። ቀና ብዬ ሳያቸው ግራ መጋባቴን አይተው አንድ እናት ቀረብ ብላ አትደንግጪ ልጄ፣ በርዶሽ ሳይን ያለበስኩሽ አለችኝ። ራሴን ከነሱ ጋር ሳየው ደንግጬ አመሰግናለሁ ብዬ ወደ ታች ወረድኩኝ። ለካ የእምነት ቦታው ምርቃት ስለነበር ብዙ ሰዎች ቀድመው ሰምተው ነው የመጡት። እኔዋም መውጣት ሳልፈልግ እየተጎተትኩ ስራመድ ፊት ለፊቴ የሰውየውን እናት ምላሳቸውን እያራገቡ እልል ሲሉ አየኋቸው። ደነገጥኩኝ። ድንጋጤን ልነግራችሁ አልችልም፣ ግን ምን እንደማደርግ ለማሰብ ጊዜ አልሰጡኝም። ሰውየው ስላችሁ ደግሞ ባለቤቴን ነው። ያው ባል ለማለት እድሜ ያልደረሰን ብዬ ነው። የልጅ ነገር ቢያንስ ለመደበቅ እንኳ ሳልሞክር ትክ ብዬ ሳያቸው አይን ላይን ተገጣጠምን። ፊታቸውን ሳይ ግን መጀመሪያ አስተያየታቸው ግን ይህችን ልጅ የት ነው የማውቃት ይመስል ነበር። ወዲያው ግን ወደ እኔ እየተራመዱም እየሮጡም በመሃላቸው ያለውን ሰው እየገፈታተሩ ወደ እኔ መጥተው የተቀደደችና ከላይ የማትወልቀው አንዳንዴም እንደ ገላዬ የማያትን ልብስ እየጎተቱ ከቤተ ክርስቲያኑ ይዘውኝ ወጡ። ቆይ አለምነሽ ማይደል ወይስ ተሳሳትኩኝ አሉ ትክ መለስ እያሉ እየተመለከቱ። እኔ የማውቀው ስሜ ዓለም ስላልነበር ለዓለም ብዬ ዝም አልኩኝ። እንዴ እዚህ ምን ታደርጊያለሽ? ትላንት ቤት አልነበርሽ እንዴ? እኛ ትላንት ከቀትር ተነስተን ሲነጋ ደረስን።
ደግሞስ ምን ልታደርጊ መጣሽ? ልጄ ባልሽስ? አሉ ጠፍቼ እንደሆነ እንደ መንቃት እያሉ። አንደበታቸው ግን እንዴት እሺ እያላቸው ባልሽ እንደሚሉኝ አላቅም። ብቻ ግን ቀን ከሌት ተጉዞ የመጡበትን ጉባኤ እንኳ ሳያደርሱ እየጎተቱ ይዘውኝ መንገድ ጀመሩ። በየት በኩል እንደሄድኩኝ እየጠየቁኝ መስቀለኛ መንገዶችን እየተናገርኩ ወደ መቃብር ተመለስኩኝ። በር ላይ ስንደርስ ግን መንፈሱ እንደተነሳበት ሰው መለፍለፍ ጀመሩ። የማያወሩት የለም። እንደ አዲስ መብሰልሰልና መፎከር ጀመሩ። በጠዋት ስለተነሳን ረፋድ 5 ወይም 6 ሰዓት ላይ ነው የደረስነው። የኔ ጅል ባል የእናቱን ምግብ እየጠበቀ መሰለኝ። ተጋድሟል። በላይ በላይ በላይ፣ ኧረ አንተ በላይ እያሉ ይጣራሉ። ብታምኑም ባታምኑም ስሙ በላይ እንደሆነ ራሱ ያወቅኩት የዛን ቀን ነበር። ጠርቼውም ስለማላውቅ ስሙንም የማቅበት መንገድ ስላልነበር ስሙን አላውቅም ነበር። አይኑን እንደከደነ ከቤት ወጥቶ ፊት ለፊታችን ቆመ። አንተ ቂል፣ ሚስትህን መጠበቅ ትተህ እዚህ ተጋድመህ ትውላለህ ብለው ጮሁበት። ከኔ ምን እንደፈለጉ አላቅም። እሱም በእርግጠኝነት የማግባት ፍላጎት ኖሮት አይደለም ያገባው። በዛ ላይ በግምት ከ6 ዓመት በላይ ይበልጠኛል እና ለምን እኔን ማግባት ፈለገ? ንግግሯንም እኔ እንደሰማሁት ከሆነ ንግግር ብቻ ነበር። ለሱ ግን ትርጉሙ ሌላ ነገር ነው መሰል። ቀጥ ብሎ መጥቶ እያጋጨ ወደ ቤት አስገባኝና ስርዓት እንዳለው ሰው በሩን ዘግቶ እንደሚቀጣ አስገብቶ ቀጠቀጠኝ። ከዛን ቀን በኋላ ስራ ፈቶ አያቅም። ስራ ኖረው ማለት ነው እኔን መከታተልና እኔን መቀጥቀጥ። እንዴትም ብለን 3 ወር አስቆጠርን። እንደ አጠቃላይ እስር ቤት ከገባሁ ዓመት ሆነኝ እንደማለት ነው። እስከዛ ድረስ ከድብደባ ውጪ በክብሬ መጥቶብኝ አያቅም ነበር። ትዝ ይለኛል የገና በዓል አቅራቢያ ነው። እንደተለመደው ሲሰድበኝ ውሎ ማታ ላይ አገራማን ብዬ ፎጣዬን ጥዬ ቀን ቀን ውጭ የምትሰጠውን አሮጌ ፎጣዬ ላይ ጋደም ብያለሁ። ጋደም ከማለቴ ሰውየው ማለቴ በላይ ተነስቶ መንቆራጠጥ ጀመረ። የተኛሁ መስዬ በአይኔ እግሩን መከታተል ጀመርኩኝ። ወደ እኔ ቀረብ ሲል አይኔን አፍጥጬ ይቀራለሁ። ወዲያው ሲመለስ ቀለል ይለኛል። በዛ ሁኔታ ውስጥ ሆነን ለረጅም ደቂቃዎች ቆየን። አንዴ ይቀመጣል፣ አንዴ ይነሳል፣ ወደፊት ወደ ኋላ ይመለሳል። ብዙም ሳይቆይ ግን ፊት ለፊት መጥቶ ግትር አለ። ቀና ላለ ማለት ብዙ ብሞክርም ግን አይምሮዬ ብዙ ነገር እያሰበ ስለነበር የእንጀራ አባቴ ያደረገው ነገር ትዝ ስላለኝ ተረበሽኩ በጣም። በዚሁ ግን ካላበላኝ፣ ካላጠጣኝ፣ ካላለበሰኝ በእርግጠኝነት ረስቶኛል። ካላወቀኝ ለምን አባቴ ይለዋለሁ ብዬ ስላሰብኩኝ በሪሁን ብዬ ላወራ ወስኛለሁ። ያው እንደኔ ሐሳብ አባት የሚለው ቃል ክቡር ስለሆነ በሚለው። ለማንኛውም ግን በእኔ ዙሪያ ከአባቴ ውጪ አባት አይዋጣምና አላስችል ብሎኝ እየተንቀጠቀጥኩኝ ቀና ብዬ ሳየው ባልተብየው ለምን ብሎ የአፉንም ሳይጨርስ እየጎተተ ወደሱ ፍራሽ ወሰደኝ። ከዛ ምን እንደሚያደርግ አላወቅኩም ነበር። ብቻ እጄን አጥብቆ ይዞ ደፈረኝ። ያለ ፍቃድ የተደረገ ነገር ሁሉ ድፍረት ነውና የማይሆን ነገር አደረገ። ብዙ ስሜቶችን ልረሳ እችላለሁ። ያንን ጊዜ ግን በደንብ ነው የማስታውሰው። እባክህን በእናትህ እያልኩ ስለምነው ነበር። አስታውሳለሁ ያን ጊዜ የሆነ ጥፋት አጥፍቼ እየቀጣኝ እንደሆነ ነው ያሰብኩት። እሱ ግን ሊያዳምጠኝ አልቻለም። ሌሊቱን ሙሉ ሲያንገላታኝ አደረ። በጣም ከባድ ሰዓት ነበር። ገና በደንብ ሳይነጋ ከቤት ውልቅ ብሎ ወጣ። እኔ ስወጣ በብዥታ አየሁት እንጂ አይኔን እንኳ በቅጡ የመክፈት አቅም አልነበረኝም። ሰውነቴን ማንቀሳቀስ አልችልም። ሽንት ቤት መሄድ ፈልጌ ነበር ግን አልቻልኩም። ብቻ ደንግጬ ታምሜ ቁጭ ብዬ ቀረሁ። በጣም በርካታ ነገሮች እየተፈጠሩ ነበር። የበለጠ የገደለኝ መሰለኝና ራሴን እየነካካሁ መኖሬን አረጋገጥኩኝ። ከዛ ግን ከፋኝ። በጣም ማልቀስ ጀመርኩኝ። ወደፊት የሚመጣውን ሳስብ ደግሞ እጅግ በጣም ከበደኝና ስቅስቅ ብዬ አለቀስኩኝ።
የሚገርማችሁ እንደዛ ተንገላትቼ እያየኝ ምንም አልመሰለንም ነበር። ብቻ እንደዛ እያለቀስኩ እናቱ መጡ። መጀመሪያ ላይ ሲያዩ ክው ብለው ወደ ኋላም እንደመመለስ ብለው ነበር። ከዛ ግን ወደ እኔ ፈጥነው መጥተው ያባብሉኛል ብዬ ስጠብቅ በር ላይ ቆመው እልል ብለው በአንድ ቀን ሰማኸኝ እያሉ መጮህ ጀመሩ። ከዛ ደግሞ ወደ እኔ መጥተው ነገሩን ቅልል አድርገው ተነሽ ልጄ አይዞሽ ተነሽ በቃ ቀላል ነገር ነው አሉ። የሚሰማኝን የማውቀው እኔ አይሰደብ ነገር ሆኖብኝ አፌን ዘጋሁ እንጂ። ከዛ ደጋግፈው አንስተውኝ ያለ ሀፍረት ልብሴን አወለቁና ከአንሶላ ጋር ጠቀለሉትና ይዘው በር ላይ ያደረጉት። ከዛም ወደ እኔ ተመልሰው ይዘውኝ በር ላይ ወጡና አጠቡኝ። ከዛም በብርድ ልብስ ጠቅልለው አስቀመጡኝ። ጠብቂኝ ብለው ጥለውኝ ሄዱ። እኔ እስከዛ ሰዓት ድረስ ሳልቅስ ነበር። ነገሮችን ለመረዳት ስሞክር ነበር። ገና እሳቸው ከመሄዳቸው በር ላይ የሰው ድምፅ ሰማሁ። የሴት ድምፅ። እናቴ ማለት ሰላም ተብዬዋ የመጣች መስሎኝ ገና ሳላያት እበጅ አለኝ። ደግነቱ እሷ አልነበረችም። ቤቶች ብላ ከፍታ ገባች። እኔ በብርድ ልብሱ እንደተጠቀለልኩ ቁጭ ብዬ ማንነቷን ስለማላውቅ ፈጥኜ እያየኋት ነበረ። ልጅቱ በእጇ የያዘችውን የሌማት ቅርጽ ያላት ነገር ቁጭ አደረገችና ደህና ነሽ እህቴ ብላ ወደ በሩ አቅራቢያ ቁጭ አለች። ትንሽ ቆይተው እናቱ መጡና በይ ተነሽ አቅርቢላት ብለው ወደ እኔ መጥተው ያመጡልኝን ልብስ አለበሱኝ። ከዛ እንድነሳ እንደ ነገሩ ወደ ወንበሩ ሊወስዱኝ ይጎትቱኛል። እኔ መንቀሳቀስ ራሱ ከብዶኝ ነበር። እግሬ ራሱ አልተንቀሳቀሰም። አልታዘዝም እያለኝ ነው። ግን በውስጤ ይዤ ዝም አልኩኝ። ከዛ ልጅቷ ያመጣችውን ነገር ፊት ለፊት ያቀረበችው በይቢ ልጄ ይጠግንሻል አሉና ማጉረስ ጀመሩ። ይሄ ያልተለመደ እንክብካቤ ግን ለኔ ሰላም ነሳኝ። ድንገት ተነስቶ እንዲህ ፍቅር መሆንን ምን አመጣው? ብቻ ግን ምንም አላልኩም። ሙሉ ቀን ሲንከባከቡኝ ቆዩ። አመሻሹ ድረስ ሰውየው ማለት ከዚህ በኋላ ባለቤቴ ማለት ያለብኝ ይመስለኛል። ብቻ ማንም በሉት አልመጣም ነበር። መምሸቱን ያዩት እናት ደግሞ በሉ በቃ ልጄ እንዳልኩሽ አድርጊ አደራ አሉና ወደ እኔ ዞር ብለው ትክ ብለው ተመለከቱኝና አታስቢሽ ሲደጋገም ይለቃል ብለውኝ ሄዱ። ሁለታችን ብቻ ቀርተናል። ለመጠየቅ ትንሽ ከተግደረደርኩ በኋላ ለምንድን ነው እዚህ ሆንሽው? በላይስ አልመጣም አልኳት። አዎ እሱ ስለማይመጣ አብሬሽ ላድር ተልኬ ነው አለችኝ ፈጠን ብላ። እሺ ግን ለምንድን ነው ዛሬ ተለዩብኝ አልኳት ምላሿን እየፈራሁ። የተፈጠረውን አውቀው ነዋ። እማማ ሴት ልጅ ይፈልጋሉና ልጅ ልትወልድልኝ ነው ብለው ተደስተዋል አለችኝ። ልጅ ምንድን ነው? ማለቴ እኔ ልጅ ከየት አመጣለሁ? ትልልቅ እናቶች አይደሉ የሚያገኙት አልኳት። በዚህ ሕፃንነቴ ስለ ልጅ ስታወራ ግራ ገብቶ አስታውሳለሁ። ከት ብላ ነበር የሳቀችው። ያው እውነት ለመናገር ካለፈ በኋላ እኔም ስቄያለሁ። ልጅ ነዋ፣ አሁን ማርገዝሽ አይቀርም ስላልገባኝ ዝም ነበር ያልኳት። እኔ የመጀመሪያ ልጃቸው ሚስት ነኝ። የመጀመሪያ ጊዜ እንዳንቺ ነበር እንክብካቤ የተደረገልኝ። ከዛ ግን ወንድ ነበር የወለድኩት። 3 ጊዜ የወለድኩ፣ 3ቱም ወንድ ሆኑ። ከዛ መውለድ አቆምኩኝ አለችኝ። ሳያት ደግሞ ገና ልጅ ነበረች። እንኳንስ 3 ልትወልድ ምንም አትመስልም። በጣም ብዙ ነገር እያወራን ቁጭ ብለን አደርን። ብዙ ነገር ነገረችኝ፣ ብዙ ነገር አስተማረችኝ። እንደ ጓደኛ ሆነችልኝ። የዛን ቀን በህይወቴ ያለችኝ ብቸኛ ሴት ጓደኛ አድርጌ ተቀበልኳት። በቀጣዩ ቀንም አብራኝ ውላ አደረችና በ3ኛው ቀን ሁለታችንም ቁጭ ብለን እያወራን ታሪኬን ስነግራት እያለቀሰች ነበር። እናቴ ይቅር በይኝ፣ እኔ ያለ ዕድሜ ዳረችኝ ብዬ ሰድቤያታለሁ። ግን የእናት ልብ በዚህ ልክ ይጨክናል አለችኝ። ለዛውም
ከላይ ከላይ ያለውን ታሪክ ነው እኮ የነገርኳት። እሷም በ11 ዓመቷ እንደተዳረች ለአንድ ዓመት ያህል ከነ ክብሯ ጠብቋት በዓመቱ ክብሯን እንደሰጠችውና እንዳረገዘች ግን ባለቤቷ በደንብ ስለሚንከባከባት በማግባቷ እንደማትጸጸትና ልጆቿ እያደጉ ስለሆነ እንደ ጓደኛ እንደሚሆኗት ነገረችኝ። ደጋግማ ስለ እርግዝና ስታወራ ስለነበር ቃሉን እየፈራሁት መጣሁ። ሆዴን ክብድ እያለኝ መጣ። ከዛም ወዲያው በር ተንኳኳ። በላይ ነበር። ሳየው ክው ብዬ የለበስኩትን ብርድ ልብስ ጭምቅ አደረግኩት። እሷ ስታየው ደግሞ ፈጠን ብላ በዛ ምሽት ሳታንገራገር ከቤት ወጣች። ምን አለ ቢያንስ በባል ቢክሰኝ ብዬ ስመኝ ነበር። ወዲያው ግን ወደ እኔ ተጠጋ። ቀና ብዬ አየሁት። ምግብ በላሽ አለኝ። አዎ አልኩት እየተርበተበትኩኝ። ከዛ ወደ ኋላ መልስ አለና በሩን ቀርቅሮ ወደ እኔ ሲመጣ የእናቱ ንግግር ግልጽ ሆነልኝ። ተዩ ሲደጋገም ይሻልሻል ብለው ነበር የወጡት። ቁርጤን ስላወቅኩኝ እንደ ትናንቱ አልተወራጨሁም። በቀጣዩም ቀን በጠዋት እናቱ መጡ። እሱ ግን ከቤት አልወጣም። ወንበሩ ላይ በኩራት ተቀምጧል። ምግብ ሰጡኝ፣ ውሃም አጠጡኝ። ብቻ ለትንሽ ደቂቃዎች እየተንከባከቡኝ ነበር። ወዲያው ቅይር ብለው በይ ተነሽ፣ ተንቀሳቀሽ፣ ስራ ስሪ፣ ካለበለዚያ ላንቺም ለሷም ጥሩ አይደለም ብለውኝ እቃቸውን ሰብስበው ከልጃቸው ጋር ተያይዘው ወጡ። የዛኔ በጣም ከፍቶኝ ነበር። ሁሉም ነገር ናፍቆኛል። በተለይ አባቴ አንተ ጥለህኝ በመሄድህ የተፈጠረውን ብታይ እያልኩ ማልቀስ ጀመርኩ። በእርግጠኝነት ማንኛውም ሰው ቢሆን የ14 ዓመት ልጁ በቅጡ ያልጠና ሰውነት መገመት አይከብዳችሁም። ልጅ፣ እህት፣ ጎረቤት ያላችሁ ትረዱኛላችሁ ብዬ አስባለሁ። ህመሙ አንድ ህመምን መደበቅ ሌላ ህመም ነው የሆነብኝ። ሁሉም ነገር ያስጠላ ነበር። ብዙም ሳይቆይ በላይ ተመልሶ መጣ። የበለጠ ኩራት የነፋው ደረት ይዞ ነበር የተመለሰው። ስገምት እናቱ ጎበዝ እያሉት ነበር። ተነሽና ቤቱን አጽጂ፣ ፍጠኝ አለ በቁጣ። ነገሮችን በአንድ ጊዜ መቀየር ለሱ ይህን ያህል ቀላል ሆኖለታል። ለእኔ ግን ሌሊቱን ሙሉ ሲጫወትብኝ አድሮ ጠዋት በሰላም መነሳት ከባድ ነበር። ግን ከዱላው ይሻላል ብዬ እንደምንም እያቃሰትኩ ቤቱን አጸዳሁ። ስጨርስም ቤቱ ከጫካ ዳር ስለነበር አየር ለመቀበል ፈልጌ በር ላይ ቁጭ አልኩኝ። ወዲያው እናቱ ምጣድ ከነክዳኑ፣ ሌማት፣ ባልዲ፣ ዱቄት አሸክመው ይዘው መጡ። እሳቸው ደግሞ ድስትና ጉልቻ ይዘው መጥተው ቁጭ አደረጉትና ከዚህ በኋላ የባለ ትዳር ቤት ነው፣ ስርዓት ሊይዝ ይገባል እያሉ እዛው ጉልቻ ጎልተው ዓመታት ያገለገለች የምትመስለውን ምጣድ በአክምባሎ ከድነው ቁጭ አደረጓት። ከዛም እንድከተላቸው ነግረውኝ ወደ ውስጥ ገቡና የእንጀራ ሊጥ አብኩተው አሳዩኝ። ደግሜ አላሳይም፣ አሁን ተመልክተሻል፣ 3 ቀን ሲሞላው አየዋለሁ፣ እንዳትነኪ ብለውኝ ተመልሰው ሄዱ። በተመሳሳይ ውሎና የስቃይ አዳር 3ቷን ቀን ጨረስኩ። ሁልጊዜ ጠዋት ጠዋት በህመም ሆነ የምነቀው ምንም ለማይጠቅመው ከንቱ ስሜት ያለ ፍላጎቴ ሲያንገላታኝ ያድራል። ብቻ ግን በ3ኛው ቀን መጥተው ሊጡን አጥለው ከዛም እንጨት ለቃቅመው አያይዘው አብሲቱንም እንጀራውንም ሁሉንም አሳዩ። ከዛ ወጥ ሰሩልን፣ ምሳ በላን። ከዛም በይ እንዳሳየሁሽ አብኪ ያሉ። ቅደም ተከተሉን አልረሳሁትም፣ ግን እንደነሱ ክንዴ ጠንካራ አይደለም። ብቻ እንደቻልኩት አቦካሁ። ከ4 ቀን በኋላ ለመጋገር ተዘጋጀሁ። ግን ማዞር በጣም ከብዶኝ ነበር። ቅርጹ ይሁን ብዬ ላወጣ ስል ደግሞ ማውጣት አልቻልኩም። እሳቱ ከባድ ነበር፣ ያቃጥላል፣ ምጣዱም ያቃጥላል፣ እንጀራው ይቆረሳል። ለራሴ ብሶተኛ ነኝ። ነገሩ በጣም እየረበሸኝ ነበር። ከዛ ስቅስቅ ብዬ አለቀስኩኝ። ከዛ ደግሞ ይባስ ብሎ በላይ መጣና እንጀራውን አይቶ ሴት አይደለሽ እንዴ? ምንድነው ይሄ ብሎ የጨበረረው ምጣድ ላይ እንኳ ሳላሰፋበት እዛው ይቀጠቅጠኝ ጀመረ። ደግሞ እርግጫ ነው የሚቀነው፣ ምንም አያስብም።
መሀይም ነው። ብዙም ሳይቆይ እናቱ መጥተው ገላገሉ። ወደ ዳር ወስደው ተቆጡት። የሚገርማችሁ ግን እንዳትመታት ብለው አልነበረም የተቆጡት። እንደዛ ከማለት ይልቅ የመረጡት ሆዷን እንዳትመታት እንጂ። እንደዚህም አትማታ፣ ከወገቧ በታች እንዳትመታት፣ ሴት ልጅህን ነው የምትጎዳት ነበር ያሉት። ግን ለምን ማለቴ ከነጭራሹ ባይመታኝስ ምን ችግር አለው? ብቻ ግን እያለቀስኩም ቢሆን ያወሩትን ስሰማ ነበር። ተመልሰው እንጀራ መጋገሩን አለማምደውኝ ሄዱ። ቀስ በቀስ እኔም ለመድኩ። ለ2 ወራት ያህል ተመሳሳይ ነገሮች ነበሩ። ግን ጊዜ ቆሞ አይጠብቃትምና ወሩ ሮጠ። የፈራሁትም አልቀረ ነበር። ቀን በቀን ሆዴ ያደገብኝ። መጀመሪያ ላይ ወፍሬ መስሎኝ ነበር። አየኔ ነገር። ከዛ ግን የሆነ ቀን ክፍል 5 ይቀጥላል።